እንዳይጎለው ግርማ አጨብጭቡላት እመቤት ልሁን ሁነኛ ባወራ ጨረቃ ፋሚሊ ዋው አጨብጭቡ ተብላችኋል፣ ታዛችኋል። ዋው 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 ድምጽ አለ። አንደኛ ግን ጥያቄ አለኝ። ዛሬ ወደደኝ ስወድ በንጹህ ስሜት ይጠብቀኛል ጥሩ ቀን ገና ከፊት ወደደኝ ነገም ወደደኝ በንጹህ ልቤ ይጠብቀኛል ጥሩ ቀን። እውነት ነው የጨረቃ ፋሚሊ አባቱ ነገር ይጣራል። እንሂድ ፖሊስ ጣቢያ ካልን ቡቡዬኛም ይጣራልን ካላችሁ ግን ደግሞ መጀመሪያ ፖሊስ ጣቢያ ሳይሆን የሚኬደው በመጀመሪያ የሚኬደው ዲኤንኤ ምርመራ ነው። ከዛ በኋላ ያንተ ካልሆነ ወደ ፖሊስ ጣቢያ አለ ካለሳው አይቀር ማለት ነው። እኔ አሁን አላነሳብኝ ነው ስለ ይቅርታ ምናምን ደልለኝ ይሄ መውሰድ ትችላለህ። ለእኔ አይደለም፣ በእርግጠኝነት ለእኔ አይደለም። ሲጀመር ለሌላ ሰው ልትሰጠው ነው ያመጣኸው። ወዳታለሁ የኔ ቅመም የኔ ምናምን ሲል ቆይቶ እዚህ ጋር ልቸክሰው መስሎ የነበረ በቃ አልፈልግም ምናምን ስትል ልትሄድበት መስሎ ነበር። እኔን ከጣስከኝ ቆይተዋል። ቺት አድርገህብኛል። ጸጉሯን ይዤ ነው ምነጭ ቦን ተቀበለኝ። አንድ ቀን ብሩክ አሁን መኝታ ቤት ሆኖ የሴት አሸንጓሊት ይዞ በሀይሚ ብትመጣ ምን ብታደርገው? ጸጉር ነው የምነጫው። ማርያምን ረፊ አንተ የምሬን ነው። ደህና ናቸው አራት ልጆች ያለ የመቼ ልጆች የረሳቸውን ጀመር አባት ቀይር የላቸዋል። በለፋበት ማን ወገቡን በሰበረበት ነው የልጆች አባት የሚቀየረው። ሀይሚዬ ተይ እንጂ ቡቡዬ ወገቡን ሰብሮ ጭራሽ አባት ቀይር። እጥለዋለሁ። ኧረ ድብልብል ተረጋጋለች። እጥለዋለሁ። ወንድ ነሽ ማርያም። አይ ሀይሚዬ እውነት ለመናገር እዚች ጋር አበባዋን ስለጣልሻት ከፍቶኛል። ግን ደግሞ ቪዲዮ በምን ያህል ቃል ለአይዲያም ሊሆን ይችላል የጣልሻት ብዬ ምሬሻለሁ እንጂ አበባዎችን የመሰለች አበባ ትጥያታለሽ። ተይ እንጂ ቡቡን ጣልሽው ማለት እኮ ነው ትሎና ተቸክሳላችሁ ማለት ነው ቤተሰብ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። የዛሬው ሰርፕራይዝ እንግዲህ ሰይጣኔ መጥቷል። አበባ አስጣስጣት ብሎኛል አለም ብሩኬ። ደስ ይላል። እንደዚህ አበባ ፍቅርን ይጨምራል ይባላል። በጣም ደስ የሚል ቆይታ ነበረ። ቤተሰቦች እንዴት ናችሁ ግን? እናንተ ደህና ናችሁ? ቀን ሙሉ ናፈቁን። በቃ ቀኑን እንደ ደቂቃ ወሩ እንደ ሰዓት ይሁን የሚባል ተረት አለና ከፈጣሪ በታች ሰዓቱን አሯሩጡት ያልሽ እህታችንም ነበርሽ ማለት ነው። ተሯሩጦ ይኸው እዚህ ደርሶልሻል። እንግዲህ የጨረቃ ፋሚሊ ሰስፔንስ አድርጓችኋል በሚገርም ሁኔታ። አበባው ደስ ይላል አሰጣጡ ማለት ነው። ግን ማለት ነው ተመስገን ሀይሚ ድብልብል ተብላ ተጠራች። ቅመሟ ድብልብል ተብላ ተጠራች። ጋይስ ምንድነው ይሄ ድብልብል ሚስጥሩ? አልገባኝም። እውነት የአራት ልጆቹ ነገር በቃ ይጣራልን። እኔም ደግፈዋለሁ። ይሄ ውፍረትማ የሆነ ነገር አለ። ወይኔ ደግሞ ዛሬ ናኒ ጋር ሰምቼ ወይኔ ሀብ በቃ ዞረባቸው ወንድማማቾችን ፍራንክ ማድረግ በቃ ለመዱ። ብሩኬማ ሰይጣን ሆኛለሁ አለ እኮ። ሰይጣን ተነስቷል፣ በቃ ተነስቶብኛል። 2017 ሀይሚ በጣም ነበር ማዝንላት። አሁን ጨካኝ ሆኛለሁ። ፕራንኬ ሁሉ በቃ ምንም በቃ የቸከሰ ፕራንክ ነው ማረጋት እና በመሀል እየመጣው እንደዚህ ይቅርታ አረጋታለሁ ብሎ እንግዲህ ዛሬ ብሏል። እንግዲህ ተቻቻሉ ብቻ እንዳትጣሉ፣ ሆድ እንዳትቃቃሩ እንጂ ፕራንክ ተደራርጉ። እስኪ ወጣላችሁ ተደራርጉ፣ ግን ቃል ግቡ። በፕራንክ መሀል ምንም ቢፈጠር በቃ የሆነ የእውነት ጸብ እንዳይኖር ቃል ተገባቡ። በመጀመሪያ በእኛ በቤተሰቦቻችን ፊት ማለት ነው። ሰምታችኋል። ከዛ ውጪ የፈለጋችሁትን ፕራንክ ተደራረጉ። በዚህ አጋጣሚ ሀይሚ ዛሬ በጸባይ ተሰጣ አበባውን ተቀብላ በክብር ተቀብላ አመስግና አበባውን ወደው ከዛ በኋላ በቃ የሆነ ለመቸከስ ለማናደድ ምናምን ብላ ወረወረችው ማለት ነው። ከወረወረችው በኋላ ግን ብዙ ነገር ቀረባት። ይሄ ማለት እንግዲህ አሁን እንደው ማለት አንዳንድ ጊዜ አሁን ወንዶች ማለት ነው በጣም በቃ የሆነ በቃ ፍቅረኛ ይወዳሉ ማለት ነው። ፍቅረኛ ይወዱና ከዛ በቃ አፈቅርሻለሁ ወድሻለሁ የሚል አሁን በቃ አሁን በራሴ ለምሳሌ ያሰራላችሁ። አሁን እኔ ሲሳ አፈቅርሻለሁ ደግሞ አትፈቀሪም እንዳትሉኝ ታዲያ እሺ ይቅርታ እንዳትሉኝ፣ እንደዛ ምሳሌ ነው እየሰጠ ያለሁት። አሁን ሲሳ አፈቅርሻለሁ ምናምን ብሎ በቃ ቅብጥ ሙልቅቅ ቢያደርገኝ አሁን የሆነ ሰው ማለት ነው
የእውነት አፍቅሮኝ ማለት ነው ቢያረገኝ እኔ ልክ እንደ ሃይሚ አይነት ሐራካት ነው የምሰራው። አሁን እንደሰራችሁ ሐራካት ስላችሁ የሷ ትክክለኛውን ሳይሆን አሁን አበባውን የመጣሉ ላይ ያረገችውን ነው የምላችሁ እንጂ ዋና ታሪኳን አይደለም ምነግራችሁ ማለት ነው። እና ይሄ የሴቶች ባህሪ ነው ማለት ያሳየችውን ነው የምላችሁ። አሁን እንደዚህ በቃ የሆነ ወዷችሁ ወንድ አፍቅሯችሁ ሴት ልጅ ማለት ምንም ቦታ ከሌላት ማለት ነው በቃ የሆነ ሲቸክስባት በቃ የሆነ ሌላ ሰው የማያቅ ሰው የማይወድ እንደዛ አድርገን ነው እኛ የምናስበው ማለት ነው። ምንም አይነት በተለይ ሴት ልጅ ምንም አይነት ፍቅር ከሌላት ለዛ ለወንድ ልጅ ምንም አይነት ቦታ ከሌላት ትንሽ ነገር እንኳን ውይ ሴት ላይ በቃ ላስመስል ብትል እንኳን አይታወቅም። ወንድ ላይ እንኳን እንደው ትንሽ ይሻላል ማለት ያኔ ትንሽ ይሻላል ቢያስመስል ወንድ ያምርበታል። ሴት ልጅ ግን አስመስላ መቅረብ በፍጹም አትችልም ማለት ወይ እንደው የሆነ በጣም የለመደች የሆነ ከሱ የምታገኘው ወይ ገንዘብ አታሏት ወይ ምናምን ያችን ነገር እጇ ለማስገባት ፈልጋ ካልሆነ በስተቀር ወንድ ልጅ አስመስላ አብረው አፍቅረው አብረው የሆነ ነገር መዝናናት የፈለገው ነገር መሆን አትችልም ሴት ልጅ ማለት ነው። ብቻ ሴት ልጅ ጋር ማስመሰል ይከብዳል። ብታስመስልም ብልህ ወንድ ከሆነ ወንዱ ያውቃል። እውነቴን ስነግራችሁ ማለት ነውና ዛሬ አሁን ብሩኬ 100% ተማምኖ አበባውን አጥለውም ብሎ ውርውር አደረገችው እሷ ደግሞ ማለት ነው። ግን እዚህ ጋር ማርያምን ብሎ ስለተማመነበት ማርያምን አለ። ግን ጣለችው። ከጣለችው በኋላ ምንም ማድረግ አይችል አነሳው ማለት ነው። በድጋሚ ግን ማለት ነው ብድሩ መለሰ። እንግዲህ ብሩኬን እንደዚህ አይነት ጸባይ አልነበረውም እናንተ ተቀየረ። በቃ እንደውም እኔ በቃ ሊያጨራት ነው በቃ ብዬ በጣም በሬ የፈራሁላት ማለት ነው። ከዛ በመጨረሻ ላይ ደግሞ ዛሬ ኦ ማይ ጋድ በጣም ቴንኪው ቡቡዬ በጣም ቸኮሌት ረስቶ ነበር። የሚገርማችሁ ነገር ቸኮሌት መስጠት በጣም እኔ ራሱ ዛሬ ቸኮሌት ይዞ ካልመጣ እያልኩኝ ነበር አይታችሁ ከሆነ ማለት ነው። እና ግን በመጨረሻ ያው ልመና ገባሽ ሃይሚዬ ማለት ነው። ልመና ስላችሁ በፊት በክብር እንደዛ መግቢያ ላይ አይታችኋል። አመሰግናለሁ ብሎ እንደሚወዳት ከጎኑ ስላለች በቃ እሷን ስለሰጠው ፈጣሪ በደንብ አመስግኗት ጨርሶ በመጨረሻ ላይ ተዛዝገው ተለያዩና ህይወትም እንደዚህ ናት። አንዳንድ ጊዜ በትክክለኛው ህይወት ስትወስዱት እነሱ ለቪዲዮ ብለው ነው። ቡርኬም ደግሞ ያው ስላስቀይሚያታለ ብሎ ስላሰበ ያኔ ደስ እንዲላት ብሎ ነው እንጂ ሃይሚ ሲጀመር ቀያምም የላትም። ግን እሱ ስለመሰለው አበባውን ደግሞ በጣም የሚያምር አበባ በአንድ አመት ውስጥ 2 አበባ ሰጠ ብሩኬ ማለት ነው ለፍቅረኛው ለሃይሚ ማለት ነው ቤተሰቦች። እና በጣም ደስ ይላል። በዚህ አጋጣሚ ያው በጣም ደስ የሚል አበባ ነው የሰጣት። ያምራል። አንድ ቀን ጓደኛ ለሃይሚ ስጥልኝ ያለውን አይነት አበባ እሱን አይነት ነው የሰጣት ማለት ነው። እና ስለ ልጆቹ ደግሞ አባት እቀይራለሁ ብለሻል ሃይሚዬ። ተይ እንጂ አባት ማለት እኮ እንዴ ተይ መስዋዕትነቱን አስቢ መጀመሪያ። እንደ አባት ለመሆን እኮ ስንት ስቃይ እንዳለ ብታቂ ኖረው። እንዴ ጋሽዬን አልጠየቅሽውም እንዴ? ጋሽዬ እኮ አንቺን የመሰለ ሸበላ ለመፍጠር ለመውለድ ስንት አይነት ስቃይ አይቶ እዚህ እንዳደረሰሽ ጠይቂው ቁጭ ብለሽ ማለት ነው። እና አባት መሆን ትንሽ መቀያየር የሚከብድ ነገር ነው። በእርግጥ ለጨዋታው ነው፣ እኔም ለጨዋታው ብዬ ነው የማወራው ማለት ነው። ግን ለጨዋታ ብላችሁ የምትናገሩት ነገር አንዳንድ ነገር ለሰዎች ቁም ነገር አለው ማለት ነው። እና ያኔ አባት መቀያየር አግባብ አይደለም። አንድ ጥሩ አባትና ጥሩ እናትና አባት ታለ በቂ ነው። እናንተ ደግሞ በቃ ጥሩ እናትና ጥሩና አባት ናችሁ። በእኛ በጨረቃ ፋሚሊዎች ከእናንተ ከህይወታችሁ ከልጅነታችሁ እስከ እውቀታችሁ እስከ እድገታችሁ ከእናንተ ብዙ የምንማረው ከላይፍ አንስቶ እስከ ሁሉ ነገር ብዙ ነገር እኛ የምንማርባችሁ እኛ ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች በደስታ በናፍቆት የሚጠብቋችሁ እናንተን ለማየት ውሏችሁን አዳራችሁን ሁሉ ነገራችሁን ለማየት የሚጓጓላችሁ ሰዎች እንዳሉ ታውቃላችሁ። መቼስ በፎቶአችሁ እንኳን ፎቶአችሁ ተፖስቶ እንኳን ማታ እስኪመሽ ድረስ የሚጨንቃቸው ልጆች በጣም ብዙ ልጆች ናቸው ያሉትና እንደዚህ ደግሞ የመወደዳችሁ ምክንያት እግዚአብሔር ነውና ሁሉ ጊዜ እግዚአብሔርን አመስግኑ ማለት ነው። ቡቡዬ 4 ልጆችን ቸኮሌት እና አበባ አድርጋ ስለጠየቅክልን በጣም አድርገን እናመሰግናለን። በጣም ረሳህ እያልኩኝ ነበር እኔ ቸኮሌት እኔ ልጆች እንኳን ያኔ ትዝ አላሉኝም ማለት ትዝ አላሉኝም ስላችሁ ያኔ አላተኮርኩም ወደ ልጆቹ ማለት ነው። ግን ቸኮሌቷን በጣም በቃ ዛሬ እንደሚሰጣት ይዞ እንደሚመጣ አውቄ ነበር። አበባው ደግሞ ያው የይቅርታ መሆኑን አላወኩም። ግን በቃ መስጠት ፈልጎ እንደሚሰጥ ምናምን ነው የመሰለኝ። ቀን ላይ እኔም በጥሩ ዲኮር አድርጌ አቀናብሬው ውድና የተከበራችሁ የጨረቃ ፋሚሊዎች በጣም ወዳችሁልኛል። ስለወደዳችሁልኝ ደግሞ እኔ በጣም አድርጌ
ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ደግሞ በያላችሁበት እሱ ያክብራችሁ፣ እሱ ይውደድልኝ። እኔ ማለት እኔ በወዳችሁ ምንም፣ እግዚአብሔር ግን ቢወዳችሁ ብዙ ህይወታችሁን ብዙ ነገራችሁን ይቀይርላችኋልና እግዚአብሔር በእናንተ ህይወት ውስጥ ገብቶ ያላሰባችሁትን ነገር በቃ ጭንቅ ላይም ከሆናችሁ አስባችሁትን ማድረግ የከበዳችሁ ካላችሁ እውነት ይሄው ጨለማ ነው። ባላሰባችሁ መንገድ ፈጣሪ ለሁላችሁም ደስታን እንዲሰጣችሁ እመኛለሁ። እኔ እግዚአብሔር ምስክሬ ነው። ይሄው ጨለማ ነው፣ በረንዳ ሆኜ ነው ማወራው። በቃ እንደዚህ እዚህ እንኳን በቃ ሰው ቤት ሆኖ ይሰራል አይደል? እኛ እንደዚህ በረንዳ ሆነ ምናምን በቃ ይሄንን ቀን ይሄ እንዲህ የምትሆኑም አላችሁ እኮ አሁን ይሄንን እነ ብሩኬ ቪዲዮ ሲለቁ እንደዚህ ተደብቃችሁ ተሳቃችሁ የምታዩ አላችሁና ከዚህ አይነት ስቃይ ደግሞ እግዚአብሔር አውጥቶን በቃ የሆነ በነጻነት የምንቀመጥበትን በነጻነት የምናወራበትን በነጻነት ለማልቀስ እንኳን ስንፈልግ እንዳይሰሙን ሽንት ቤት የምንዘጋ ሰዎች አለን። ከራሴ ጀምሮ እኔ አንዳንድ ቀን ሲከፋኝ እንደዛ አደርጋለሁ። እግዚአብሔር ምስክሬን እንደዛ አደርጋለሁ። እና በቅርብ ጊዜ ወንድሜ አሞኝ ነበር ምናምን እንደዚህ ሆስፒታል ኦፕራሲዮን ይደረግ ነው ምናምን ብሎኝ እንዴት እንዳለቀስኩኝ አጠይቁኝ። በቃ እና እንደዚህ የቤተሰብ ስቃይ ስትሰሙ በቃ የሆነ በደንብ እንኳን ማልቀስ አትችሉም፣ እንደዚህ ሰው ቤት ስትሆኑ ማለት ነው። እና በጣም ነው የሚከብደው። ከእንደዚህ አይነት ስቃይ እግዚአብሔር ይሰውረን። አሁን ላይ ግን ወንድሜ ደህና ነው፣ እግዚአብሔር ይመስገን። ኦፕራሲዮንም ሳይሆን ጸበል ሄዶ በቃ ድኗል። ፈጣሪ የተመሰገነ ይሁን። እና ሰሞኑን ራሱ በጣም ደስ አላለኝም ነበረ ስሰራ ምናምን። ዛሬም ራሱ ፊቴ ጥሩ ስላልሆነ ነው በቪዲዮ ያልመጣሁት። ትናንትና ነው የሰማሁት፣ ትናንት ማታ። ሰሞኑን እሱ ከኦንላይን የጠፋብኝ አሞት ነበረ እና በዚህ አጋጣሚ ጸሎት አድርጉልኝ በደንብ እንዲሻለው በደንብ እንዲንልልኝ እና ስደት ሆነን የቤተሰብን ክፉ አያሰማን። በጣም ይከብዳል፣ በጣም ያስጠላል። በቪዲዮ አትወጭም ወይ የምትሉኝ እህቶቼ አላችሁኝ፣ በጣም ይቅርታ አድርጉልኝ። ትንሽ ፊቴ ይረጋጋ ብዬ ነው። በቃ ለዛ ነው በቪዲዮ ያልመጣሁት፣ ለዛ ብዬ ነው። ፊቴ ትንሽ አበጥበጥ አለ። በጣም አለቀስኩኝና ያው ያሉኝ 2 ወንድሞች ናቸውና ከዚህ በፊት ታናሽ ወንድሜን ባልጠበቅኩት ሁኔታ ስላጣሁት እዚህ ስደት ሆኜ አሁን ደግሞ ድጋሚ አሞኝ ነበር። እንደዚህ ሲለኝ በጣም ደነገጥኩ። ደንግጬ ስለነበረ በጣም በቃ እንትን ብሎኝ ነበር፣ አሞኝ ነበረ። በዛ ምክንያት ነው በካሜራ ያልወጣሁት ውድ ቤተሰቦቼ። እና ግን አሁን ደህና ነው ወንድሜ፣ ፈጣሪ ይመስገን። ያው ስደት ላይ ስትሆኑ እንደዚህ አይነት ነገር መስማት በጣም ነው የሚያመውና እኔ ደግሞ ለወንድሞቼ ያለኝ ፍቅር ታውቃላችሁ። በቃ ማለት እንጃ እንደው ለእኔ ብቻ ይቅርታ አድርጉልኝና አሁን እናቴ ያለች እና ለእናቴ እንኳን እንደዛ ስፍስፍ አለ። ወንድሞቼ ጋር ምን እንጃ ቀልድ አላቅም፣ በእነሱ ብቻ አላቅም። እግዚአብሔር እድሜና ጤና ይስጥልሽ፣ በሰላም ለመገናኘት ያብቃሽ በሉልኝ። ያው ሁላችሁም ወንድም ያላችሁ ታውቁታላችሁ ስሜቱን ምን እንደሆነ። በዛ ላይ እኔ ታላቅ ነኝ፣ እነሱ ታናሽ ናቸው። ያማን ብቻ ይከብዳል። ግን እግዚአብሔር ይመስገን አሁን ላይ ጥሩ ሁኔታ ላይ ነው ያለው። ይቅርታ ስለነ ሀይሚና ስለነ ብሩኬ ላወራ መጥቼ ሌላ ኬዝ ውስጥ ስለገባሁኝ በጣም ይቅርታ። ባይ ዘ ወይ ብሩኬን እንደ ወንድሜ በቃ እንደ ወንድሜ ያክል ስሜት ተሰምቶ ነው እምወደው፣ ለዛ ነው። ሀይሚንም እንደዛው። ሀይሚ እኔ እህት የለኝም፣ ግን ሴት ልጅ በጣም ደስ ይለኛል ማለት በቃ ጥሩ መስፈርቷን የምታሟላ ሴት እንደ ሀይሚ ጠንካራ የሆነ ሴት ሳይ በቃ አደንቃታለሁ። ሀይሚን እንዴት አድርጌ እንደማደንቃት ደግሞ የሚያውቅ ሰው ያቀኛል ማለት ነው። እና ብዙዎቻችሁ አንዳንዶቻችሁ ግልጽ አይሆንላችሁም፣ አንዳንዶቻችሁ ደግሞ ግልጽ ይሆንላችኋል። በዚህ አጋጣሚ እኔ ለሁለቱም መልካም ነገር ነው ሁልጊዜ የምመኝላቸው። ወልደው አይደለም አግብተው ወልደው በቃ ልጆቻቸውን አንድ እጁን ብሩኬ አንድ እጁን ሀይሚ ይዘው ድቅ 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 ሲሉ በቃ አንድ አይነት ልብስ ለብሰው ምናምን ይሄን ነው እኔ የምመኝላቸው ማለት ነው። እና ፈጣሪ ካለ እነሱም ኢትዮጵያ ከኖሩ አንድ ቀን ደግሞ እንገናኝ ይሆናል፣ እግዚአብሔር ፍቃዱ ከሆነ ማለት ነው ቤተሰቦች። እና ለዛሬ ይዤላችሁ መጣሁ ቪዲዮ ይሄን ይመስላል። ችግሬን ስላወራሁባችሁ በጣም ይቅርታ አድርጉልኝ የኔ ውድ ቤተሰቦች። ነገር አመሰግናለሁ ማለት ነው። ያው በቃ ያው እንዳትጨነቁ ደግሞ እንደዚህ ብዬ ስላወራሁ ያው ጀመርኩትና ወደዛው ገባሁበት ማለት ነውና ውድ ቤተሰቦቼ አሁን ግን ሁሉም ሰላም ነው። በቪዲዮ ያው መጣለሁ ከተረጋጋሁኝ በኋላ ማለት ነው። እስከዛው ድረስ ሰላማችሁ ብዝት ይበልልኝ በያላችሁበት። ባይ ባይ፣ ሰላም ሁኑ።